ሰላም ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንደተለመደው አጭርና በጣም ቀላል አስፈላጊ የሆኑ የእንግሊዘኛ ንግግሮችን በአማርኛ ይዤላችሁ መጥቻለሁ። ቀጥታ ወደ ትምህርቱ ነው የምወስዳችሁ። አብራችሁን ቆዩ። እሺ ዛሬ ያመጣሁላችሁ አሁን ላይ ሆነን ድንገት እቅድ ስናቅድ ማለት ዲሲሽን ውሳኔ ስንወስን ይሄን አደርጋለሁ ከፊት ለፊታችን ባለው ሰዓት ውስጥ ወይም ጊዜ ውስጥ ይሄን አደርጋለሁ ስንል ወይም ደግሞ ወደፊት የሚደረጉ ፋክት የሆኑ ነገሮች የሚደረጉ ነገሮች ሲኖሩ እንዲሁም ደግሞ ምን ሆናቸው እንሆናለን እናደርጋለን የምንላቸው ወደፊት ለፊት የሚከናወኑ ክንውኖችን ለመግለጽ የምንጠቀመው ሲምፕል ፊቸር ቴንስ ነውና ሲምፕል ፊቸር በተለያዩ አገላለጾች ይገለጻል። ዛሬ ዊልን ተጠቅመን በየትኛውም ሳብጀክት ማለት ሁሌም እንደምላችሁ እነዚህ ድርጊት አድራጊዎች ወይም ባለቤት የምንላቸው እነሱን በመውሰድ she, he, it, I, we, you, they ወደፊት ለፊት የምንሆነውን to be ማለት ይሄን ሆናለሁ ይሄን ይሆናል ይሄን ትሆናለች ይሆናሉ ምናምን ወይ ደግሞ verb to do የምንላቸው ደግሞ ሌሎች ቨርቦች verb to have ይኖረኛል የምንላቸው ነገሮችን ወደፊት ለፊት አሁን ላይ ካለንበት ጊዜ ወደፊት ለፊት የሚሆነውን ሁኔታ ለመግለጽ የምንጠቀማት will የምትባል ወርድ አለች። እሷን ተጠቅመን ኤክስፕረስ ማድረግ እንዴት ሀሳባችንን እንዴት መግለጽ እንደምንችል እናያለን። እሺ ቀጥታ ወደ ያዝኩላችሁ ኤግዛምፕሎች ነው የማልፈው። እዚህ ጋር the verb to be ማለት መሆንን አሁን በሲምፕል ፕሬዘንት is am ወይም are እየተጠቀምን አይተናል። በሲምፕል ፓስት ደግሞ was እና were እያልን አይተናል። በዛሬው ደግሞ እነዚህ is am እንዲሁም are በምን ይተካሉ? be will ካልን በኋላ be for example I subject I will be at home later subjecታችን I ነች እኔ በኋላ ቤት ውስጥ ሆናለሁ ለማለት I will be at home later ይገርማል በኋላ ማለት ነው። so I will be at home later ቤት ነኝ ለማለት I am at home ነበር የምንለው ነኝ ለማለት ግን እሆናለሁ በኋላ ላይ አሁን ካለውበት ሰዓት በኋላ ቤት ነው ሆነው ብሎ ለመናገር I will be at home later I will be at home later she will be happy to see you she will be happy to see you አሁን will be እሷ ስታይ ደስ ይላታል ሳብጀክታችን she ነች እንዳልኳችሁ የትኛውም ሳብጀክት ፕላስ will ከዛ be ነው የምንለው ሆናለሁ ትሆናለች ይሆናሉ እንሆናለን ይሆናል እንሆናለን ምናምን ለማለት will be ነው የምንለው የሳብጀክታችን እንደየፍላጎታችን እኔ ብዬ ማውራት ከፈለኩ I will be ያለው እሷ ብዬ ማውራት ከፈለኩ she will be happy to see you አሁን እዚህ ጋር ሳብጀክታችን መቀየር እንችላለን I will be happy to see you አንተ ደስ ይለኛል ወይም ደግሞ he will be happy to see you አንተ ደስ ይለዋል they will be happy እነሱ ደስተኛ ይሆናሉ ልክ እንደዛ ናቸው ለማለት አሁን she ደስተኛ ነች ለማለት she is happy ነበር የምንለው ግን ትሆናለች ነው ገና ትሆናለች ብለን ያሰብነው አሁን ያልሆነችው ትሆናለች ብለን ስናስቀምጥ ወይም ኤክስፕረስ እናረግ she will be happy to see you እንላለን ማለት ነው። እንደገና ሳብጀክታችን they will be here tomorrow here means the ማለት ከዚህ ማለት ነው so they will be here tomorrow ነገ እነሱ እዚህ ይኖራሉ ወይም እዚህ ይሆናሉ ለማለት they will be ነገ ገና ዛሬ አለ ነገ የነገውን ይሆናል የሚል ግምት እናስቀምጥ ማለት ነው they will be here tomorrow ናቸው ለማለት አሁን ዛሬ እዚህ ናቸው ለማለት they are here ነበር ምንለው they are here but በአር ቦታ will be እንላለን ለነገ ለቀጣይ ጊዜያት ስናስቀምጥ will be ነው ምንለው ማለት ነው። the weather will be nice on Sunday እንግዲህ ፍለፊት የሚመጣ ቀን ነው ብለን እናስብና እሁድ the weather will be nice on Sunday እሁድ አየሩ ጥሩ ይሆናል ግምታችን አሁን ይሄ እሁድ አየሩ ጥሩ ይሆናል የሚመጣው እሁድ ማለት ነው። እንደዛ ብለን the weather will be nice on Sunday ብለን ማስቀመጥ እንችላለን። ባጭሩ ምን ልላችሁ ፈልጌ ነው
መሆን ማለት is are ብለን የምንገልጽ የነበረውን በሲምፕል ፕሬዘንት በሲምፕል ፊቸር ደግሞ will be ነው የምንል። ሳብጀክታችን ምንም ይሁን ምን ሳብጀክት ማለት ባለቤቱ she he it I we they you ብቻ ከነዚህ ሁሉ የፈለገውን ቢሆን እንዴት ነው የምናስቀምጠው will be ብለን እዛ የሚሆነውን ነገር የሚደረገውን ድርጊት መግለጽ ማስቀጠል ነው። ይሄ የመሆን ነው። will be እያልን የምንገልጸው የመሆን ላይ ነው። እስኪ አሁን ደግሞ በርከት ያሉ ቃላትን እየወሰድን እንየው። የድርጊት ጋር ከመኖር ጋር ይኖረኛል። አሁን አለኝ የሚለውን በባለፈው have እያልን ስንገልጽ have ወይም has እያልን ነበረ። አሁን ደግሞ ይኖረኛል ለወደፊት የሚለውን ደግሞ ኦኬ the verb to have ማለት የመኖር ወይም የማግኘት ይናገኛለሁ ይሄ ይኖረኛል ለማለት ሆናለሁ ነበር። ይሄ ደግሞ ይኖረኛል ይኖራቸዋል ይኖረናል ይኖርሃል ይኖርሻል ምናምን ለማለት have እንላለንና I will have enough money soon I will have enough money soon በቅርቡ በቂ ገንዘብ ይኖረኛል I will have will have will ካል verb 1 ነው የምንወስድ ሁሉ ጊዜም ቢሆን so I will have enough money soon እነዚህ soon tomorrow next year next day እንደዚህ አይነት ነገሮች ለቀጣይ ጊዜያት ያሉ ነገሮች ማለት ነው። ባጠቅሉ ከፓስት በተቃራኒ ቀጣይ አሁን ካለንበት ጊዜ በቀጣይ ጊዜያት ያሉ ነገሮች የዊል ጋር የሚሄዱ ነገሮች ናቸው ጊዜያት ናቸው ማለት ነው። I will have enough money soon በቅርቡ በቂ ገንዘብ ይኖረኛል subject I ከዛ will ከዛ have will have now I will have meeting at 3 p.m. ሰዓት ላይ ሚቲንግ ይኖረናል። ከምሽቱ 3 ሰዓት ስብሰባ ይኖረናል ለማለት ይሆናል። አሁን ካለንበት ሰዓት ለወደፊት ለፊት ላለ ሰዓት we will have meeting okay አለን ለማለት we have ነበር የምንለው ግን ይኖረናል ብለን ለማስቀመጥ እንደ prediction we will have እንላለን ማለት ነው። and the other one is she will have a baby after a month so እሷ አሁን ላይ ነፍሰ ጡር ነችና ከአንድ ወር በኋላ ትወልዳለች ወይም ልጅ ይኖራታል ለማለት she will have a baby after a month ከወር በኋላ ልጅ ትወልዳለች ወይም ልጅ ይኖራታል ለማለት she will have ውድ ቤተሰቦቼ ከባለፈው ክፍል ያላያችሁ አላት ለማለት she has ነበር የምንለው has ግን እዚህ ጋር will has አይባልም will have she will have ለሁሉም subject will have ነው የምንለው will has አንልም will had አንልም simple future ላይ will ካልን በኋላ have የምትለዋን ነው የምንወስድ አላት ማለት ይኖራታል ይኖረዋል ይኖራቸዋል whatever የፖዚሽን ጋር የተያያዘ ነገርን ስንገልጽ will ካልን have እንላለን she will have a baby after a month ከወር በኋላ ልጅ ትወልዳለች here he will have time to help you later he will have ነው የምንለው he will has አንልም አሁንም he will have time to help you later በኋላ ሊረዳህ ጊዜ ያገኛል will have time ጊዜ ይኖረዋል በኋላ ማለት አሁን ካለበት አሁን ቢዚ ነው ማለት ነው ከዛ ፍሪ ይሆናል እንደማለት ነው he will have time to help you later ሊረዳህ ጊዜ ይኖረዋል subject they will have training afternoon ከሰዓት ስልጠና ይኖራቸዋል they will have training afternoon okay so በሃብ መኖር ጋር ተያይዞ ያለ ነገር ይኖረናል ይኖራቸዋል ይኖረኛል ይኖራታል ይኖረዋል አሚሉ ይኖርሃል ይኖርሻል ለማለት ሁሉም subject plus will have ነው has ምናምን አንልም I will have they will have you will have it will have she will have he will have we will have they will have እንላለን እስኪ ደግሞ አሁን verbaችንን ቀይር verb to go መሄድ ነው መሄድ so will ካልን go ነው የትኛውም subject plus will plus go I will go to the shop after work ከስራ በኋላ ወደ ሱቅ እሄዳለሁ I will go to the shop after work ፍሬንቻርሺ ወይም ከስራ መልስ ሱቅ መሄድ
እንዳለብኝ ሳወራ I will go to the shop after work። እሺ we will go on vacation next month። በሚቀጥለው ወር ለእረፍት እንሄዳለን ለማለት we will go on vacation next month ቀጣይ ወር ቀጣይ ወር ለእረፍት እንሄዳለን we will go on vacation next month። subject she will go to bed early በጊዜው ቀድማ ትተኛለች ለማለት she will go to bed early ቀድማ ወደ መኝታ ትሄዳለች ወይም ደግሞ ቶሎ ትተኛለች ለማለት ሲፈልግ she will go አው እኔ ቀድሜ ተኛለሁ ለማለትም I will go ነው የምንለው I will go to bed they will go to bed so ምን subject ብንቀያየር will plus infinitive ወይም ደግሞ ቨርባችን verb 1 ነው መሆን ያለበት ማለት ነው will የትኛው verb ጋር ሲሄድ verb 1 ነው የሚወስደው ይሄ መያዝ ነው እንጂ የትኛው subject ቢቀያየር ተመሳሳይ እንደሚሆን ያው ግን you will go to the party with me you will go to the party with me ከኔ ጋር ወደ ፓርቲው ወይም ወደ ግብዣው ትሄዳለህ ለማለት you ወይም ትሄጃለሽ you እንግዲህ እንደምላችሁልኝ you ማለት አንተ አንቺ ወይም እናንተ ማለት ነው so you will go to the party with me ከኔ ጋር ወደ ፓርቲው ትሄዳለህ ትሄጃለሽ ትሄዳላችሁ ለማለት you will go to the party subject you plus will ከዛ go will go and here they will go to school tomorrow ነገ ትምህርት ቤት ይሄዳሉ ለማለት they will go to school tomorrow they subject they then will go to school tomorrow they will go to school tomorrow okay ሌላም verb ብንቀያየር the verb to do or to make do ማድረግ make መስራት ነው እንግዲህ እንደያስፈልጋጅነት እንጠቀማለን እንደያስፈልጋጅነት እንጠቀማቸዋለን to do and to make የማድረግ ወይም ደግሞ የመስራት I will do my homework tonight ማታ የቤት ስራዬን ሰራለሁ ለማለት የቤት ስራ do ጋር ነው የሚለው I will do my homework tonight I will do my homework tonight we will do our best የተቻለንን እናደርጋለን ወይም የተቻለንን እንሰራለን ለማለት we will do our best I will do my best የተቻለኝን አደርጋለሁ ለማለት አሁን ነገር አግዙና ቢለን ሰው I will do my best የተቻለኝን አደርጋለሁ she will do her best የተቻላትን ታደርጋለች they will do their best የተቻላቸውን ያደርጋሉ you will do your best የተቻለህን ወይ የተቻለሽን ታደርጋለች ማለት እንችላለን she will make dinner for us she will make dinner for us ለኛ እራት ታዘጋጃለች እሷ ለኛ እራት ታዘጋጃለች ለኛ ማለት for us የሚለው ነው subjectችን she ነች she will make dinner for us ለኛ እራት ታዘጋጃለች ማለት ባለቤቷ so she and the other he will make a decision soon እዚህ ጋር soon የሚለው በቅርቡ የሚለው መጣ he will make decision ለዲሲሽን make ነው ማለት ውሳኔ መስጠት ወይም ደግሞ ውሳኔ መወሰን ማለት he will make a decision soon በቅርቡ ውሳኔ ይሰጣል ወይም ይወስናል እኔ በቅርቡ ወስናለሁ ለማለትም I will make a decision soon በቅርቡ ወስናለሁ ለማለት I will make ብቻ subjectችን እንደያስፈልጋነቱ መቀየር ነው ከዛ ውጪ will make ነው ሁልጊዜም ማለት ነው so do እና make ያው እንደያስፈልጋነታቸው እንደዚህ መጠቀም ይቻላል ሌላ verb ምን አለ eat መብላት የምትለው verb to eat የተንም ወስደን እንያት I will eat lunch at noon እኩለ ቀን ላይ ምሳ እበላለሁ ለማለት እኔንም subject እዚህ ጋር I will eat I will eat you will eat they will eat he will eat she will eat so subjectችን ቢቀያየርም will plus infinity ነው የምናደርግ I will eat lunch at noon እኩለ ቀን ላይ ምሳ እበላለሁ we will eat pizza for dinner ለእራት ፒዛ እንበላለን እኛ subjectችን we ነው will eat pizza for dinner so ለእራት ፒዛ እንደምንበላ እያቀድን ነው ወይም ዲሳይድ እያደረግን ያለነው ማለት ነው we will eat pizza for dinner
you will eat with us እኛ ጋር ትበላለህ ትበያለሽ ትበላላችሁ ለማለት you will eat with us ከኛ ጋር with us you will eat with us she will eat meat she will eat meat እሷ she will eat meat ስጋ ትበላለች she will eat meat ስጋ ትበላለች they will eat all the cake እነሱ ናቸው እዚህ ጋር ታችሁታችን they will eat all the cake ኬኩን በሙሉ ይበላሉ ገና አልተበላም ኬኩ አስቡ እና ይበላል ሁሉንም ይበላሉ ለማለት they will eat all the cake eat ወተን ወደ drink መጣ drink መጠጣት so I will drink a glass of water አንድ ብርጭቆ ውሃ እጠጣለሁ a glass of ስል እንግዲህ ሲንግል ነው singular article ነው a ከተጠቀመ ለሲንጉላር ስለምጠቀም I will drink a glass of water አንድ ብርጭቆ ውሃ እጠጣለሁ we will drink coffee in the morning እንግዲህ ወይ ምሽት ላይ ሆነን ወይ ማታ ላይ ሆነን እያወራን ጧት የሚቀጥለው ጧት will ካለ የሚቀጥል ጊዜ ነው ቀጣይ እንጂ ሁሉ ጊዜ ለሚደረጉ ፋክቶች ምናምን ያው በሲምፕል ፕሬዘንት ስለምንገልጻቸው ማለት ነው ባለፈውም ስላየን ያላያችሁ ማየት ይችላልላችሁ የተሰራ ክፍል ስላለ ነገር ግን will ካል አሁን ካለንበት ታይም ወደፊት የሚጠብቀን የቅርብ ወይም የሩቅ ጊዜ ብቻ ግን ያልተደረገና ሊደረግ የተወሰነ ነገር ሲሆን we will drink coffee in the morning እንላለን ጠዋት ላይ ቡና እንጠጣለን he will drink a beer after work ከስራ መልስ ቢራ እንደሚጠጣ ወይ ነግሮኛል ብቻ በሆነ ሚንታውቅ ያለው ማለት ነው so he will drink a beer after work ከስራ መልስ ቢራ ይጠጣል ገና አልጠጣም ግን ይጠጣል ብዬ predict እያደረኩ ነው እየገመትኩ ነው ያለሁት ማለት ነው he will drink a beer after work እሺ the kids will drink some juice the kids will drink some juice ልጆቹ ጁስ ይጠጣሉ ያው ገና አልጠጡም ሊጠጡ ነው ወደፊት ሰው እንደዛ ተብሎ ይታሰባል the kids will drink some juice ወደ ቤተሰቦች በእያንዳንዷ ቃል ውስጥ ሳብጀክት እናንተ የሚመቻችሁ ማውራት የፈለጋችሁለትን ሳብጀክት መቀየር ይቻላል ዋናው ግን ፎርማቱ ምን ይመስላል ፎርማቱ ሳብጀክት ፕላስ will ፕላስ infinity ዋና verb ማለት ነው other verb here is verb to sleep መተኛት I will sleep for 8 hours I will sleep for 8 hours I subject I plus will ከዛ sleep for 8 hours 8 ሰዓት ተኛለሁ ዛሬ አሁን ምተኛውን እያወራሁ ነው ማለት ለ8 ሰዓት ሁሉ ጊዜ ምተኛ ቢሆን I sleep for 8 hours ለ8 ሰዓታት ተኛለሁ ነው ማለት ሁሌ ምተኛውን ነው ማወራው ግን will sleep ማለት 8 ሰዓት መተኛት አለብኝ ምናምን ብዬ ዲሳይድ አደርግ ገና ለተኛ ነው ይሄንና I will sleep for 8 hours ለ8 ሰዓታት ተኛለሁ we will sleep at hotel we will sleep at hotel we ማለት እኛ ነን will sleep at hotel hotel እንተኛለን ሆቴል ውስጥ እንተኛለን ኢንዲሲሽናችን ነው ማለት ነው ሆቴል ለመተኛት ዲሲሽን the baby will sleep soon ህፃኑ በቅርቡ ይተኛል ሊተኛ አይነት ነገር አይተናል ማለት ነው the baby will sleep soon በቅርቡ ይተኛል ሊተኛ ነው እንደማለት ነው the baby will sleep soon you will sleep well tonight ዛሬ ማታ በደንብ ትተኛለህ you will sleep well tonight ማታ በደንብ ትተኛለህ I will sleep late on Saturday የሚቀጥለው ቅዳሜ ማለት ነው will sleep late ዘግይተው ወይም ቆይተው ይተኛሉ ለማለት ቅዳሜ they will sleep late on Saturday ቅዳሜ ዘግይተው ይተኛሉ verb to work means መስራት ነው I will work from home tomorrow ነገ ከቤት እሰራለሁ ቤት ውስጥ ነው የምሰራው ለማለት I will work from home tomorrow የሚቀጥለው ቀን ወይም ነገ ከቤት ውስጥ ነው የምሰራው ለማለት I will work from home እንላለን she will work on the project ላይ ትሰራለች እሷ ማለት እሷ ፕሮጀክቱ ላይ ትሰራለች ለማለት she will work on the project
She will work on the project. They will work hard this week. They will work hard this week. በዚህ ሳምንት ምን ያደርጋሉ? ጠንክረው ይሰራሉ። በዚህ ሳምንት ጠንክረው ይሰራሉ ለማለት እነሱ they will work hard this week። አይ ጠንክሬ እሰራለሁ በዚህ ሳምንት ካልኩ I will work hard this week። እሷ ጠንክራ ትሰራለች ለማለት she will work hard this week። እሱ ለማለት he will work hard this week። እኛ ለማለት we will work hard this week። so ምን ልላችሁ ፈልጌ ነው ሳብጀክታችን ብንቀያየረው ፎርማቱ ተመሳሳይ እንደሆነ will plus work እንደሆነ ነው። እና እዚህም ጋር ተመሳሳይ ነው he will work on Sunday። እሁድ ይሰራል። ይሄ እሁድ ፊት ለፊት ያለው እሁድ ነው ብለን እናስብና he will work on Sunday ከተባለ ቅዳሜ ማነው እሁድ ይሰራል እያለ ነው። you will work with me። you አንተ አንቺ እናንተ እኔ ጋር ትሰራላችሁ with me እኔ ጋር you will work with me ከኔ ጋር ትሰራለህ ከኔ ጋር ትሰራለች ከኔ ጋር ትሰራላችሁ። እሺ ከወርክ ወደ ምን መጣን? ወደ study ማጥናት። to study means ማጥናት ነው። I will study English later. I will study English later. subject I plus will ከዛ study I will study English later። በኋላ እንግሊዘኛ አጠናለሁ። we will study for the exam ለፈተናው እናጠናለን ማጥናት እንዳለብን ወደፊት ለፊት we will study for the exam። she will study at the library. she will study at the library. library ታጠናለች። እሺ they will study together አብረው ያጠናሉ። ገና ላይ ያጠኑ ናቸው ውድ ቤተሰቦች። will ካለ ገና አሁን ካለንበት ሰዓት ወደፊት ለፊት ያለ ፕሮግረስ ላይ ወደፊት ለፊት ያለ ነገር ነው ማለት ነው። እዚህ ጋር የምንገልጸው ማለት ምን መሰላችሁ? will ካል subject plus will ካል ምን እያለን ነው? አሁን ካለንበት በሚመጣው ጊዜ ማለት ቀጥሎ ባለው ጊዜ ውስጥ የሚደረግ ነው። ይሄ ረጅምም ሊሆን ይችላል የቅርብም ሊሆን ይችላል። you will study tonight. you will study tonight ዛሬ ማታ ታጠናለህ ለማለት you will study tonight። አይ መግዛት I will buy a new car አዲስ መኪና ገዛለሁ። I will buy a new car. you will buy a new car አዲስ መኪና ትገዛለህ ትገዛለሽ ወይ ትገዛላችሁ። we ቃል ደግሞ እንገዛለን ይሆናል። ሰው ሳብጀክት ሲቀያየርም ፎርማቱ will buy ነው የሚሆነው ማለት ነው። we will buy some food ምግብ እንገዛለን ምግብ እንገዛለን we will buy some food. we will buy a gift for her friend. she will buy a gift for her friend ለጓደኛዋ ስጦታ ትገዛለች እሷ she. they will buy a big house ትልቅ ቤት ይገዛሉ። they will buy a big house ትልቅ ቤት ይገዛሉ። ወደ ቤተሰቦቼ በጣም ብዙ ማለት ይቻላል በዚህ ፎርማት። እኔ ለሳምፕል ያመጣሁላችሁ ቨርቦች እነዚህ ናቸው። እናንተ ደግሞ የምታደርጉትን ነገር የምትሆኑትን ሁኔታ የሚኖራችሁን ነገር ለወደፊት ብቻ አሁን ካለንበት ታይም ሲምፕል ፊቸር ማለት ወደፊት ለፊት ያለ ማለት ነው። ሰው ያንን ስንገልጽ will subject plus የትኛውም subject plus ምን ሆን ከሆነ የመሆን ነገር ከሆነ be እንላለን will be subject plus will be። ነገርየው ድርጊት ጋር ከተያያዘ ያንን ድርጊት ነው የምንጽፈው ማለት ነው የምንናገረው። subject plus will plus verb one ምንም pastም ሳይሆን ingም ሳይሆንበት as it is verb-ን እንናገራለን። የመኖር ይሄ ፖዚሽን ባለ ንብረትነት ባለቤት መሆንን የምንገልጽ ከሆነ ደግሞ በሲምፕል ፕሬዘንት has and have ብለን እንገልጻቸው የነበሩ ነገሮችን እዚህኛው ላይ ይኖረኛል ለማለት ወይ ይኖራታል ወይ ይኖራቸዋል ይኖረናል ምናምን ለማለት ሁሉም ሳብጀክት ተመሳሳይ ነው። ሁሉም ሳብጀክት plus will have ነው የምንለው። I will have a book. I will have የሚኖረኝ የምለው ነገር they will have, you will have,
she will have has የሚባል ነገር የለም በዚህኛው በዊል ድርጊቶች እንዳልኳችሁ ነው። እነዚህ ሌሎች ቨርቦች ድርጊት ቨርብ ቶሉ ምንላቸው እነሱ subject plus will plus ራሳቸውን ችለው ቨርብ ዋኖች ማለት ነው። ስለዚህ አግባብ ያረጋችሁ ወደፊት ለፊት የምትገምቷቸው ነገሮች ግምቶቻችሁ ሊሆኑ ይችላሉ። ኖርማላት ደግሞ ሞመንት አሁን ላይ ሆናችሁ ዝም ብላችሁ ምንም ፕላን ሳታደርጉ የውሳኔ ስትሰጡ የወሰናችኋቸው ውሳኔዎች ሊሆኑ ይችላሉ። አይ ዊል እንደዚህ ብላችሁ የምትገልጿቸው ነገሮች ሊሆኑ ይችላሉ። ወይም ደግሞ የታወቁና ወደፊት ሊሆኑ የሚችሉ ፋክቶችም አሉ። እነሱንም ዊል ነው ብለን የምንገልጻቸው ማለት ነው። እንደዛ ያረጋችሁ በጣም ከዚህ ተጨማሪ ብዙ ነገሮችን ኤክስፕረስ ማድረግ እንድትችሉ እንደማሳያ እንደ ሳምፕል ይሄንን አሳየዋችሁ ማለት ነው። ውድ ቤተሰቦቼ ትምህርቱ ከወደዳችሁት ከተመቻችሁ ለጓደኞቻችሁ እንዲደርስ ሼር አድርጉ፣ ላይክ አድርጉ። ቤተሰብ ሳትሆኑ እየተከታተላችሁ ያላችሁ ደግሞ እኔንም ስለሚበረታታኝ ሰብስክራይብ በማድረግ አዳዲስ የሚለቀቁ ሌሰኖችም እንዲደርሷችሁ ቤተሰብ ሆኖ እላለሁ። እስካሁን ተከታተሉ ስለነበራችሁ እጅግ በጣም ከልብ እያመሰገንኩ በቀጣዩ ክፍል እስከምንገናኝ ድረስ ደግሞ በያላችሁበት ሰላማችሁ ይብዛላለሁ። በነገራችን ላይ መማር ለምትፈልጉ ባላችሁበት ቦታ ሆናችሁ ኦንላይን መማር ለምትፈልጉ በተለያዩ ሶሻል ሚዲያ አማራጮች ከስር ባለው ስልክ ማለትም 0954 13 21 54 ደግሞ አለው 0954 13 21 54 የተለያዩ ሶሻል ሚዲያ አማራጮች ላይ ሃይዌሊ ኢሞ፣ ዋትስአፕ፣ ቴሌግራም እኔ ጋር ኮሚኒኬት አድርገን ትምህርታችሁን ባላችሁበት ቀጠል ይቻላል በሚመቻችሁ ሰዓት ማለት ነው። goodbye, see you later.